እንፈሪን ሳሚ ካልሳምከኝ ሞቼ እገኛለሁ ያለች ነው ሃይሚ ሳሚ እንዴ ማናቴን ትስመኛለች ቀንዳል እንዴ ጉንጬን ትስመኝልህ ግንባሬን ትስመኝልህ እንፈሪን ሳሚ እግዚአብሔር አምላክ ወጥቶ ከመቅረት አደጋ ይሰውራችሁ። ይህ በምስሉ ላይ የምትመለከቱት ወጣት እንግዲህ ህይወቱ አልፏል። ይህን ቪዲዮ ቲክቶክ ላይ የለቀቀው ከመሞቱ ከ4 ሰዓት በፊት ነው። ምንድነው የተፈጠረው? እስኪ መረጃውን ላሰማችሁ። ወጥቶ ከመቅረት ይሰውራችሁ። ከጀርባ የምትመለከቱት ኢብሳ ጉተማ በብዛት የኦሮሚኛ እንዲሁም ደግሞ የተለያዩ ሙዚቃዎችን በመስራት ይታወቃል። በዛሬው ዕለት ከአዲስ አበባ ወደ አዳማ እየሄደ በነበረበት ሰዓት ላይ እንደምትመለከቱት የመኪና አደጋ ደርሶበት ከዚህ ዓለም በሞት ተለይቷል። ከጀርባ የምትመለከቱትን ይሄኛው ቪዲዮ ፖስት ያደረገው ይህ አደጋ ከመፈጠሩ ከ4 ሰዓታት በፊት እንደሆነም ተነግሯል። እንዲሁም ደግሞ ገብቼ ተመልክቻለሁ ማለት ነው። ለቤተሰቦቹ እንዲሁም ደግሞ ለአድናቂዎቹ መጽናናትን እመኛለሁ። በአዲስ መረጃ መልሳለሁ። መልካም ምሽት። እንግዲህ ውድ ቤተሰቦቼ እንደሰማችሁት ከመሞቱ ከ4 ሰዓት በፊት ይህን የምትመለከቱትን ቪዲዮ አጋርቶ ነበረ። በጣም ልብ የሚነካ ዜና ነው ውድ ቤተሰቦቼ። በጣም ያሳዝናል። ገና ያንግ ነው። ገና በጣም ብዙ መስራት የሚችል በእርግጠኝነት ብዙ ህልም ያለው ወጣት ነው። መቼ እንደምንሞት አናውቅምና ሁሌም ተዘጋጅተን መጠበቅ አለብን። ያው ሁላችንም ወደዛው ነን፣ ግን በእንዲህ አይነት አደጋ መሞት ግን በጣም ያሳዝናል። በጣም ልብ ይነካል። ከመሞቱ ከ4 ሰዓት በፊት እንግዲህ ከጓደኛው ጋር በዚህ መልኩ እየጨፈረ የነበረ ወጣት ህይወቱ አልፏል ማለት ነው ውድ ቤተሰቦቼ። በጣም ያሳዝናል። ሁላችሁም ኮሜንት ላይ እግዚአብሔር ነፍሱን ይማር ያላችሁ ጻፉ። ሌላ እጅግ በጣም ልብ የሚነካ ዜና በዚሁ በከተማችን አዲስ አበባ ለሚኩራ አካባቢ ተሰምቷል። እንግዲህ አንድ ቤተሰብ በጎርፍ አደጋ ህይወቱ አልፏል። አንድ ሙሉ ቤተሰብ እንስማው እስኪ መረጃው። እጅግ በጣም ያሳዝናል። በትናንትናው ዕለት በአዲስ አበባ በጣለው ከባድ ዝናብ በጎርፍ ምክንያት የ6 ሰዎች ህይወት ማለፉም ተሰምቷል። በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ወረዳ 13 ልዩ ቦታው ራይ ጤና ጣቢያ አካባቢ በትናንትናው ዕለት በግምቱ 9 ሰዓት ከ45 አካባቢ በተከሰተ የጎርፍ አደጋ የአንድ ቤተሰብ አባላት የሆኑ 3 ሰዎችን ጨምሮ በአጠቃላይ 6 ሰዎች ህይወት ማለፉም ተሰምቷል። አደጋው የደረሰው በሙያ ነርስ የሆነች እናት የ6 ወርና የአመት ከ7 ወር ልጇን እንዲሁም ሰራተኛዋ እንዲሁም ቡና ለመጠጣት ህፃን ወንድ ልጇን ይዛ በመምጣት ጎረቤት ላይ እያለች 6ቱም በጎርፍ ተወስደው ህይወታቸው እንዳለፈም ተሰምቷል። በዚህ አደጋ ቤተሰቦቻቸውን እንዲሁም ዘመድ አዝማዶቻቸውን ላጣችሁ በሙሉ እግዚአብሔር ፈጽሞ መጽናናትን ይስጥልኝ ለማለትም እፈልጋለሁ። እጅግ በጣም ይሄም በተመሳሳይ ልብ የሚነካ ዜና ነው። ከአንድ ቤተሰብ ውስጥ 3 ሰዎችን ጎረቤትን ጨምሮ 6 ሰዎችን ህይወታቸው እንዲያልፍ ምክንያት ሆኗል ማለት ነው። እንግዲህ እንዲህ አይነት ድንገተኛ አደጋ በጣም ያስደነግጣሉ። ማንም ሰው ሞታለሁ ብሎ ፕላን አድርጎ አቅዶ ከቤት አይወጣም። ማንም ሰው ሞታለሁ ብሎ ህልሙን መኖር አይጀምርምና ቤተሰቦቼ እንዲህ አይነት አደጋ ሲደርስ በጣም ልብ የሚነካ ነው። እግዚአብሔር አምላክ ከእንዲህ አይነት አደጋ ሁላችንን ይጠብቀን። ውድ ቤተሰቦቼ እንግዲህ አስቸኳይ የደረሱልኝ ጥሪ ደግሞ እዚሁ አዲስ አበባ ውስጥ የመሬት መንሸራተት እየተከሰተ የሚገኝበት የእንቁላል ፋብሪካ አካባቢ የሚኖሩ ነዋሪዎች ለመንግስትና ለሚመለከታቸው አካላት ይህንን ቪዲዮ አድርሰዋል ማለት ነው። እስኪ መረጃውን እንስማውና እኛም እንግዲህ ለሚመለከተው አካል እንዲደርስ መረጃውን እናቃብል ማለት ነው። አስቸኳይ የደረሱልን ጥሪ ማህበረሰቡ በዚህ ሰዓት እያሰማ ይገኛል። ይህንን ቪዲዮ ሁላችሁም ሼር በማድረግ ድምጽ ሆኗቸው። ይህ የምትመለከቱት የመሬት መንሸራተት እንግዲህ በመዲናችን አዲስ አበባ ብርጭቆ ኮንዶሚኒየም ሚኪሊላንድ ግቢ ውስጥ እጅግ በርካቶች የተለያዩ ቪዲዮዎች እንዲሁም ፎቶዎች እየላኩ ይገኛሉ። የሚመለከተው አካል በሰውና በንብረት ጉዳት ሳይከሰት አፋጣኝ የሆነ ምላሽ እንግዲህ መንግስት እንዲሰጣቸው ጥሪ እያቀረቡ ይገኛሉ። የመንግስት አካላት እንግዲህ ለጉዳዩ ትኩረት ሰጥተው አስፈላጊውን የጥንቃቄ እርምጃ እንደሚወስዱና ድጋፍ እንደሚያደርጉላቸው ባለሙሉ ተስፋ ነኝ። እንግዲህ ይህንን ቪዲዮ ሼር በማድረግ ለነዚህ ወገኖቻችን ድምጽ እንሆናቸው። በዚሁ በመዲናችን አዲስ አበባ ውስጥ የተከሰተ ነው። አሁን ያያችሁት ቪዲዮ ላይ መሬት መሰንጠቅ፣ መሸርሸር እንዲሁም ደግሞ የመናድ ነገር እየታየ ነው። መፍትሄ ካላገኘ በጣም አደገኛ ጉዳት ሊያደርስ ይችላል። ይሄ ቪዲዮ ለሚመለከተው አካላት እንዲደርስ ነው ይሄንን ቪዲዮ ሼር ያደረኩት ማለት ነው። ውድ ቤተሰቦቼ እናንተም የሚመለከታቸው አካላት ጋር እንዲደርስ የምትችሉትን ሁሉ አድርጉ ለማለት ነው። ወደ ቀጣይ ወደ ሌሎች መረጃዎቻችን ስናልፍ በቅርቡ በዚህ በቤቲንግ እና በተለያዩ ቁማር ውስጥ ትውልዱ እየመከነ እንደሆነ ቪዲዮ ሰርችላችሁ ነበረ። አሁንም እንግዲህ ይህ ነገር አልቆመም እና ደግሞ በጣም ትልልቅ ተጽዕኖ ፈጣሪ ቲክቶከሮች ሳይቀሩ ፕሮሞት እያደረጉት ነው ይሄንን ጌም ማለት ነው። እስኪ አንድ ቪዲዮ ላሰማችሁና ከዛ የራሴን ሐሳብ ሰጥበታለሁ።
እሺ እዚህ ጋር ናሆም ፎንቲ በጣም ማከብረና በጣም ማደንቅ ግለሰብ ነህ። ይህን ቁማር እየተጫወታችሁ አንተ ሃሩን ምናምን ላይቭ ላይ እያየዋችሁ ነበር። የድድብና ነው፣ ይቅርታ ሶስታችሁም ደደብ ናችሁ። ቨርቹዋል ጌም እያስተዋወቃችሁ ነው። እዛ ላይቭ ላይ 3000 2000 ሰው ያያችኋል አይደለ? ቨርቹዋል ጌም የወጣቱ ህይወት በአሁን ሰዓት ያሉት ወጣት ህይወት ከወጣትም አልፎ የባለ ትዳርን ህይወት እንዴት እያመሰቃቀለ እንደሆነ አቫታር የተለያዩ ፍሩት ጌሞች እንዴት እያመሰቃቀለ እንደሆነ ብታውቁ ፕሮሞሽን አሰሩም ላይቭ ላይ ፕሮሞሽን አሰሩ። እግዚአብሔርን ነው የምለው፣ መጥፎ ነው አይጠቅምም ብላችሁ ትላልቅ ቲክቶከሮች ቨርቹዋል ጌም አይጠቅምም ብላችሁ ቪዲዮ ስሩ ማስታወቂያ ከመሰሩ። እንዴት እንዳጨለለን ታውቃላችሁ? እንዴት እንደመነመንን ታውቃላችሁ? ከብር ብራችን ከሰውነት ሰውነታችን እንዳለቀ አቫታር ሲበር የኛም ሰውነት እንደበረረ አብሮ ታውቃላችሁ? አታውቁም። ማስታወቂያ ከምትሰሩ አይጠቅምም ብላችሁ ስሩ። እግዚአብሔር ሁላችሁም እስቲ ተቃውሙ። ወይም ቪዲዮ ዲዩት እያደረጋችሁ ቨርቹዋል ጌም መንግስት ይዝጋ፣ ካልዘጋለን ልሳናችን ሊዘጋል። ለምን ብዙ ወጣቶች እኔ በአካልም በስልክም እንዲሁም ደግሞ በውስጥ መስመርም ብዙ ወጣቶች ድምጽ እንዳሰማ እየጠየቁ ይገኛሉ። ባለፈው በሰራውት ቪዲዮ እንግዲህ እሱ ቪዲዮ ተቆርጦ ቲክቶክ ላይ በደንብ ቫይራል ሆኖ ነበረ። አሁንም እንግዲህ ትልልቅ ተጽዕኖ ፈጣሪ ቲክቶከሮች ይሄንን ጉዳይ ፕሮሞት እያደረጉት ሌሎች ትውልዶችም እንዲመክኑ ምክንያት እየሆኑ ነው። እኔ በበኩሌ እንዲህ አይነት ጌሞችን አላስተዋውቅም። ጥያቄ ቀጥታ መጥቶልኝም ኢግኖር ያደረኩት በጣም ብዙ የማስታወቂያ ድርጅት አለ። በዚህ በጌም በቁማር በቤቲንግ በምናም ዙሪያ አላስተዋውቅም። እኔ ደግሞ ህሊና እየቆሸሸ ገንዘብ ማግኘት አልፈልግም። ብዙ ወጣቶችን ያጣን ስለሆነ ፕሊስ ትልልቅ ቲክቶከሮች በተለይ በጣም ተጠንቀቁ፣ ለትውልድ ተጠንቀቁ። እንዲህ አይነት ነገር ፕሮሞት ከማድረግ ይልቅ እንዳይጫወት ሰው በጣም በቃ አደገኛ ነገር እንደሆነ ትውልድ የሚያጠፋ ነገር እንደሆነ መናገር ነው። እኔ ትዳሬን ያጣሁት በዚህ በቤቲንግ ነው ያለኝ ሰው አለ። በአካል ነው የምነግራችሁ። እግዚአብሔር ምስክሬ ነው። አስፈላጊ ከሆነ ቪዲዮ እሱ ጋር ሰርቼ ልለቅላችሁ ይችላል። ግን ይህ ነገር እጅግ በጣም ስሜት የሚነካ ስለሆነ ነው በዚህ ዙሪያ ረጅም ሰዓት ማወራችሁ። በጣም ይቅርታ እንዳልጨቀጭቃችሁ። ዞሮ ዞሮ ትውልድ ከሌለ ሀገር አትሆንም። ሀገር እንደ ሀገር የምትቀጥለው ትውልድ ሲኖር ነው። ትውልዱን በእንዲህ አይነት ሱስ እያደነዘዝን የትም አንደርስም ለማለት ነው። አንዳንድ ቤት ላይ እህቶች ከባላቸው ጋር ሲጣሉ ሆን ብላ ለቀናት መከልከል። እሱ ምናልባት ጠይቀው እሺ ያላላት ወይም ያልተስማማበት ነገር ካለ አካሏን ትከለክልና እሱ ሳይወድ በግዱ የምትፈልገውን ነገር እንዲያደርግላት ማስገደድ። ደስ ሳይለን ስሜታችን አካላችን ሬዲ ሳይሆን ግንኙነት መፈጸም የለብንም። ይሄ ምንም የሚያከራክርም ጉዳይ አይደለም። ነገር ግን ካልኩሌት አድርገን ቆይ ይሄንን ነገር እምቢ ብሎኛል ባሌ፣ ስለዚህ በቃ ለቀናት ከወሲብ እንዲታቀብ ነው ማረገው፣ እምቢ ነው የሚለው ብሎ አስቦ እሱ በቃ ሬዲ ሆኖ መነካካት ሲጀምር ወይ ጥያቄውን ሲያቀርብ ጀርባን ሰጥቶ መተኛት አልፈልግም ዘርበልልኝ። ውስጧ እኮ ምንም እኮ የመከፋት ስሜት ኖሮ አይደለም፣ ሬዲ ሳትሆንም ቀርታ አይደለም። ግን እሱ ለመግዷት በሚል ወይም የምትፈልጊውን ነገር በእጅ አዙር አስጠምዝዘሽ እንዲያረግልሽ ስትፈልጊ ወሲብን as a weapon or as a form of punishment እንደ መቅጫ መጠቀም ከማንም ጋር አይደለም የሚያጋጨው ከእግዚአብሔር ጋር ነው። ምክንያቱም የዛ ቤት ራስ ክርስቶስ ነው አይደለ? የክርስቶስ ደግሞ እግዚአብሔር ነው ይላል። ስለዚህ the highest authority ካለው አካል ጋር ነው የምትጋጨው። የሚገርም ምክር ነው። እንግዲህ ሴቶች ተጠቀሙበት። ባልም ብቻውን እንዲሁም ሚስትም ብቻዋን እንድትሆን አልተፈቀደም። ተነጋግራችሁ ለጸሎት ካልሆነ በስተቀር ወይም በጸሎት ለመትጋት ካልሆነ በስተቀር ባልም ብቻውን ሚስቱም ብቻዋን እንድትሆን አይፈቀድም በመጽሐፍ ቅዱስና እግዚአብሔር ጋር ነው የምትጣዩ። የኔ እህት እንዲህ አይነት ጭዌ እረፊ ለማለት ነው። ከንፈር ኧረ እንዴት ነው ቪዲዮ ላይ አደነው ቆራት እቺ ሳመች እንጂ ምን አደረገች? አንድ ባለችበት ታረጋት። ይሄ ጥፊማ ብዙ አመት የማጨብጨብ ልምድ ያለው ሰው የሚያደርገው ድርጊት ነው ወንድሜ። አሁን እኮ ለመስተንግዶ እንኳን ቀርቷል እንደዚህ ተብሎ እኮ ነው የሚጠራው። ምን ነው ለግድያ ነው እንዴ? በድልሃለች አውቃለሁ። እንደው ያንተን በደል አንተ ላይ ደረሰውን በደል ሁላችንም ላይ ደረሰው። እኔ ልበደልልህ፣ እኔ ልከፋልህ። ጨቁና የለ እንዴ ኮካካ ጮክ። አንተ ለሶሻል ሚዲያ ቪው ብለህ የመታጠፊ እቺ ልጅ ማዳመጫዋን ከማላመጫዋ እንዲሁም ከማጌጫዋ ጋር አንድ ለቀላቅለህ ብታስቀምጠው የማን ያለ ሊባል ነው? ምን አደረገች እቺንስ? ኡምቡት ኩትኩላ ኡቡድ
ነይ በዲ ዓለም አቀፍ ባላ ልጅቷን እኮ በጥፊ ዓለም አቀፍ ደንቆሮ አደረካት እኮ። ስማ እንደዚህ መታትማ ብታረግዝልህ በአደባባይ ነው መሰቅላት። በኋላ ተናግሬያለሁ። ፌሚኒስት እንዳበጣ በፈላበት ዘመን ላይ ለቪዲዮና ለቀልድ ብለህ ለሰንካት ጥፊ እንዳታስገባሽ ተናግሬያለሁ። ታስቆነድድሻለች። ቀልድሽን በልክ አድርጊው። ይመኙሻል። አይ በኋላ ለአንቺ ምስር ስናቀብል አንኖርም። መሳሳማችሁና ጥፊያችሁ ለኛ ምን ይጠቅመናል? ሽንኩርትና ዘይት የሚሆናል መሰላችሁ? እናንተን ከመምከርስ ዶክተር ማደደብ ይቀለናል። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እንዲሁም ኮፒ ሊንክ መደረጉ እንዳይረሳ። ሪፖስትም ግዴታ ነው። ቴንክ ዩ። ተሙ ትክክል ነው። ሴት ልጅን እንደዚህ ሳመችኝ ብሎ በጥፊ መምታት ተገቢ አይደለም። ተገቢ ነው ወይ ብሏል። ለማንኛውም ግን ቪዲዮ እየቀረጹ መሳሳሙም ተገቢ አይደለም። እንደ ሀሳብ 2018 ላይ አዲስ እቅድ እያቀዳችሁ ያላችሁ እስኪ እቺን ቪዲዮ ስሟት። የሚገርምክ አሁን አቅጄ እየመጣው ነበር ያገኘው ለ2018 ምን አቅጄ ለምሳሌ የመጀመሪያው ትዳር ማግባት ነው። ባል ማግባት ለማግባት ትፈልጊያለሽ? ፈልጋለሁ። ያው ፈለግ ተደርጎም ይገኝ ነው። እሺ ሌላ ደግሞ ቤት መግዛት። ምን ነው መግሪሽ ታዲያ ላለሽ ማለት ነው። እሺ ሌላ መኪና መግዛት፣ ሆቴል መክፈት። ይገርማል። ያው ገንዘብ አለሽ ማለት ነው። አሁን እኔ ባል እየፈለኩ ነው እንዳልኩክ፣ አገባለሁ። ከዛ ቤትም ልገዛ እያጠያየኩ ነው፣ መኪናም እያጠያየኩ ነው። ስለዚህ በቃ ሳገኝ መግዛት ነው። አሁን እንደዚህ በጣም ስኬታማ ሰዎች 2017 ላይ ምን ነበር እቅድሽ የሚለው ማወቅ ፈለግን። በ2017 ያው ባል ማግባት ነበር እቅዴ። አገባሽ? ፈታሽ? አይ አልተሳካም፣ አላገባው። እሺ ሌላስ ምን ነበር? ሌላ ቤት መግዛት፣ መኪና መግዛት እንዳልኩክ፣ ድርጅቶች መክፈት፣ ቢዝነስ። አይ አልተሳካም። ቤቱንም አልገዛውም፣ አልተሳካም። ለዛ ነው ለ2018 ያስተላለፍኩት። ሙሉ በሙሉ የባለፈው አመት እቅድ ነው ዘንድ አሁን የደገምሻለሁ። በቃ አሁንም ካልተሳካ ለ2019 ደግሞ አስተላልፈዋለሁ። በነገራችን ላይ ከ2010 ጀምሮ የነበረኝ እቅድ ነው ይሄ። እስካሁን አልተሳካም። ወደፊትም እስከ 2020 ድረስ ሊሄድ ይችላል። ማቀድ ነው በቃ። እሱን ነው ታዲያ አቅዱ ምናምን ያልሽ አንዱንም ሳታሳኪው? አዎ ወደፊት እናሳካዋለን። ተመልካቾቻችን እናንተም አቅዱ፣ ጻፉ። በቃ አንድ ቀን ይሆናል። በነገራችን ላይ ደጋግሞ በመጻፍ ያን ነገር ወደ ራስህ ትስበዋለህ ይባላል አይደል? አዎ እንስበዋለን። አይ ራስሽ ጉዳይ ማለት አይናት የራስሽ ጉዳይ አለ። የ2017 እቅዳችሁን ወደ 2018 ያሸጋገራችሁ ሰዎች እንኳን ደስ አላችሁ። ብቻችሁን አይደላችሁም። ይኸው እሷም አለች ከእናንተ ጋር ለማለት ነው። ለማንኛውም ግን አምና ምን አቅዳችሁ፣ ምን አሳካችሁ፣ ዘንድሮስ ምን አቀዳችሁ የሚለውን እስኪ ሀሳብ ስጡ፣ ተወያዩበት። አዲስ አመት ሲመጣ ሁሉም ሰው ያቅዳል። እቅዱን ግን የሚያሳካው ጥቂት ነው። ለማግባት ያሰባችሁ ወንዶችም ሆናችሁ ሴቶች ይሄን ቪዲዮ ሳትሰሙ ካገባችሁ ትጸጸታላችሁና ይሄን ቪዲዮ ስሙና ትዳር ማለት ምን ማለት ነው የሚለውን ትማሩበታላችሁ። ባልሽ ከመሬት ተነስቶ ዝም ማለት፣ መተከዝ፣ ብቻውን ጊዜ ማሳለፍ ይፈልጋል። አንቺስ ምን ሆነሃል ብለሽ ስትጠይቂው አጥጋቢ መልስ አይመልስልሽ። እንደው ሰልችቼው ይሆን ምን አጉድዬበት ይሆን ብለሽ ትጨነቂያለሽ። እንደዛ ከሆነ ከተማርኩት ላካፍልሽ። እኔና ባለቤቴም የተጋባን ሰሞን እንደዚህ አይነት ነገሮች ያጋጥሙን ነበረ። ታዲያ ምን ሆነሃል ብዬ ስጠይቀው አይደለም ለኔ ሊመልስልኝ ለራሱ እንኳን አጥጋቢ ምክንያት አልነበረውም። እና አንድ ጊዜ የሆነ መጽሐፍ አነበብን። እዚህ መጽሐፍ ላይ ምን ይላል? ኬቭ ሚል ነገር አለና ምንድነው ምሽግ እንደማለት ነው። ወንዶች ልክ በጣም ስራ ጫና ሲበዛባቸው፣ ሀሳብ ሲበዛባቸው ወይም የሆነ ኃላፊነት ሲበዛባቸው ከራሳቸው ጋር ጊዜ ማሳለፍ ይፈልጋሉ። ከሌሎች ሰዎች ጋር ከመወያየትና ችግራቸውን ከመናገር ይልቅ በውስጣቸው ያን ነገር ያሰቡት እያዳመጡት ራሳቸው መፍትሄ ለማምጣት የሚፈልጉበት ጊዜ አለ። እኛ ሴቶች ደግሞ በተቃራኒው ምንድነው እንደዚህ አይነት ነገሮች ሲያጋጥሙን ማውራት ይቀልናል፣ ወይም ደግሞ ለሰዎች ሀሳባችንን ማካፈል ቀለል እንዲለን ያደርገናልና በዚህ ሰዓት ሴቷ ምን አድርጋ ልትረዳው ትችላለች ይላል። ልክ እሱ እንደዚህ አይነት ስሜት ውስጥ ሲሆን ምን ሆነሃል ከማለት በላይ እስቲ ጊዜህን አሳልፍ ብላ እሷም የራሷን ጊዜ ማሳለፍ፣ የምትወዳቸውን ነገሮች ማድረግ፣ ሜቢ ቤተሰቦቿ ጋር መሄድ ሊሆን ይችላል፣ ጓደኞቿ ጋር ጊዜ ማሳለፍ ሊሆን ይችላል፣ ወይም ደግሞ ሙቪ በማየትም ሊሆን ይችላል። እንደዚህ አይነት ነገሮች በማድረግ ብቻ የራሷን ሰላማዊ የሆነ ጊዜ ማሳለፍ ነው ያለባት። ያኔ ምን ይሆናል? እሱ እየተጨነቀችብኝ ነው ወይም ደግሞ እንደው በእኔ ሀሳብ ውስጥ ገብታ እሷም ተረበሸች ከሚል ሀሳብ ይወጣና ስለራሱ በደንብ ትኩረት አድርጎ እንዲያስብ ወደ መፍትሄ እንዲሄድና ሰላሙን እንዲያገኝ ያግዟል ማለት ነው። ልክ ከዚህ ስሜቱ ሲወጣ ግን በጣም ፍቅር የሆነ አንቺን የሚንከባከብ የሚያዳምጥሽና ነፃ የሆነ ሰው ሆኖ ታገኘዋለሽ ማለት ነው። ልክ እንደዚህ ልዩነቶቻችንን በደንብ መረዳትና ትዳራችንን መገንባት እንፈልጋለን ካላችሁ አንድ መጽሐፍ ልጠቁማችሁ። ሜን ፍሮም ማርስ ወሜን ፍሮም ቬነስ የሚል መጽሐፍ አለ፣ ወይም ደግሞ በአማርኛም ተተርጉሟል ወንዶች ከማርስ ሴቶች ከቬነስ የሚል መጽሐፍ ነው።
አንብቡት፣ በደንብ ተጠቀሙበታላችሁ። እናመሰግናለን። እጅግ በጣም አሪፍ ሐሳብ ነው። ምክንያቱም ብዙ ወንዶች ጭንቀቱ ሲገቡ ብቻቸውን ጸጥ ማለት የሆነ ወሬ ሁሉ ነው የሚያስጠላቸው። ሴቶች ደግሞ በጣም ሲጨነቁ ማውራት ነው የሚፈልጉት፣ ማማከር ነው የሚፈልጉትና ይሄ ሁለት ባህሪ ስለሆነ ትዳር ውስጥ ሲገባ ግጭት ያመጣል። ለምን? ሴቶች ምን እንደሆነ እንዲነግራቸው ይፈልጋሉ። ወንዱ ደግሞ ዝምታ ነው የሚፈልገው፣ ወይም በቃ እንዲተው ነው እንዲው እንድትተው ነው የሚፈልገው። በዚህ መሃል ያው አንተ ማትነግረኝ እኔን እንደሌላ ሰው እንደባዳ አይተኝ ነው፣ ወይም ደግሞ እኔ አካልህ እስከሆንኩ ድረስ ሁሉንም ነገር ማወቅ አለብኝ ምናምን የሚሉ የሴቶች ተቃውሞ ይመጣል። በዛ መሃል በጣም ከባድ የሆነ ጭቅጭቅ፣ ከባድ የሆነ አለመግባባት ውስጥ ይገባል ማለት ነው። ይሄ ግን ቪዲዮ ከሰማችሁት ወይም ይሄንን ከማግባታችሁ በፊት ይሄን ሚስጥር ካወቃችሁ እንግዲህ ባል በጣም በተጨነቀ ሰዓት ዝምታ ስለሚፈልግ በቃ መተው፣ እሱን እንደ ፍጥርጥሩ መተው፣ ከዛ ካለፈ በኋላ መናገሩ ስለማይቀር። ሴቶች ደግሞ በጣም ስትረስ ውስጥ በገቡ ጊዜ መደመጥ ይፈልጋሉ፣ ማውራት ይፈልጋሉ። ስለዚህ ጆሮ ሰጥተ ማድመጥ። ይሄንን ባይዘው የሴትን ሳይኮሎጂ የተረዳ ወንድ ትዳሩ ላይ ምንም ችግር አይፈጠርም። የወንድን ሳይኮሎጂ የተረዳች ሴት ደግሞ ትዳሯ ውስጥ ምንም አይነት ችግር እንዲፈጠር አታደርግምና እንዲህ አይነት ሀሳቦች እጅግ በጣም መልካም ስለሆኑ ማግባት ላሰቡ ሰዎች በሙሉ የቪዲዮ እንዲደርስ የምትችሉትን ሁሉ አድርጉ ለማለት ነው። በቲክቶክ እና በዩቲዩብ የምናውቃት ጽጌ ሮያል ሌላ ታለንት እንዳላት ስንቶቻችሁ ታውቃላችሁ? እንግዲህ በጣም ከባድ የሆነ ታለንት አላት። ድምጿም የሚገርም ነው። በዛ ላይ ደናሽም ዳንሰኛም ናት። እንግዲህ ይሄን ቪዲዮ ስታዩ ታምኑኛላችሁ። ወሬውን ተሽን ዘፈንፈኝ ፍቅርሽ የልቤ ውስጥ እሳት ይጉዳል ያመነን ያደላለህን ለክሳት የለም ታውቀዋለሽ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማያነሳው ርቀሽ አይመለሆን ሳይሽ የማረካኝ እንዲህ ነው የኔ ልብ አምኖ ከተመካ እንዲህ ነው የኔ ልብ አምኖ ከተመካ ሆዴስ ማናለው ልቤስ ማናለው እንደሰማችሁ እንግዲህ በጣም የሚገርም ድምጽ አላት። ያው ደግሞ በድምጿ እንዳትገረሙ ዳንሷንም ላሳያችሁ። ተመልከቱ እናቴ። የጥምር ሙያ ባለቤት ማለት ጽጌ ሮያል ናት። በሉት እዛው እንዳይቆጥሽ ላይ የቅድሙ ይደገም። ያያችሁ ነው እንግዲህ የስቲፎን ክሊፕ እየሰሩለት የጥምር ሙያ ባለቤት ማለት ጽጌ ሮያል ናት ስላችሁ አታምኑኝም። ለማንኛውም በመጨረሻም ሃይሚና ብሩኬ ካልሳምከኝ ሞቼ እገኛለሁ እያለች ነው ሃይሚ። እስኪ ቪዲዮን እናየዋለን። ብዙ ጊዜ ወንዶች ነን አይደለ ሴቶችን ሳሚኝ ምንለው። አሁን ደግሞ ሃይሚ እንግዲህ እስከመቼ ነው የምንፈራራው? በቃ ሳሜን ከንፈሬን እያለችው ነው። እስኪ ስማታል ወይስ አይስማትም? እኔው ቪዲዮን ሁሉም ሰው የሚያደርገው ነገር ኖርማል ነገር ነው። ምንድነው ሳሜ እንዴ ማን ናቴን ትስመኛለች? ይቀላል እንዴ ሳምኩሽ ነው ኖርማል እንዴ ግንባርሽ ነው ይሄ እናቴም ትስመኛለች። ምን አንተ እኔ እንደዚህ አይደለም የፈለኩት። ብሩኬ እሷ እንዴ አይደለም የምትፈልገው ነገር አለ አይደለ? ኪስሚ ምን ማለት ነው? አፈረ
ምን እሺ ቆይ አንዴ ሳሚ እግዚአብሔርን እሺ ማለት ምን እንዴ ምንድነው መሰለኝ ጉንጬን ትስመኝልህ እኮ ግንባሬን ትስመኝልህ እኮ ስምሻለሁ ከንፈሬን ሳመኝ ለምንድነው መስምሽ እንዴ በቃ ትግያ ታስተነቂኝ ባክሽ ምንድነው ምን አይናፋር ነው ብሩክ አይናፋር ነው አጥፋው ለምንድነው ሞተን ታስነሳው እሺ ምን ያወራው ንቀት አይደለም በቃ እንዴት ነው የምንሄደው ሳመኝ አረኝ ሁሉም ሰው የተሳሳመ አይደል እንዴ እኔ ምን አገባኝ ስለሰው እኔ ሚስት ስላልሆንኩ ነው ምን ማለት ነው ሚስት ስላልሆንኩ እና ለምንድነው መስሚ አረኝ ያልሰማሽ ሳማት እንጂ አንተ በቃ ታጦልኝ ማርያም ነው አልሰምሽም እኔ ካልሳምኬ ደግሞ ነገር ራሱ አልበላ አይ ሚር አትጨማለቂ ሴትዮ ለምንድን ነው መስምሽሽ በቃ ለምን እንድትስመኝ ስለፈለኩ ካልሳምከኝ አልበላ ሳሳማደ እንዴ አንቺ ከሁሉ ስለ ሁሉም ሰው ገደል ገባና ገደል ልገቢ ነው አንቺ ጋር የሚለውጠው ነገር አለ መሳሚ አዎ ምንድነው እኔን የምታይ ምን ማሽ ሳሚ ንሻን ይታረ ናቲ ጋር የት ነው የምንሄደው ናቲ ጋር ቅድሚያ ቁርስ ልጋብዝሽ ከዛ ናቲ ጋር እንሂድ እንደውም አንቺ ነሽ የቀሰቀሽኝ አንቺ ነሽ የምትቀብሽ ከዛ ናቲ ጋር እንሄዳለን ከዛ ናቲ ጋር ስንመለስ ወይ ሁለት ወይ መገናኛ ሳመኝና ልብስ እንገዛለን እንመጣለን ሳመኝና ጋብዛለሁ ኮኔ ጉንጭሽን እስምሻለሁ ሳማትና ጉንጭን አይደለም የፈለኩት አዎ አይሚ አሁን ምን አይነት ወሬ ነው በጠዋት የምትይ ቡቡ ሳማት አታስቆርፈኝ አጣናዳ እንትን ብዬሻል አቅም አይቼሽ ሁላ አላቅም ምን ሆነሽ ነው ምን ሳይቻቃል እኔ ሳይቻቃል እኔ ላይ አታልምጪ እግዚአብሔርን ያለመጥኩኝ አይደለም እንዴ ታዲያ መቼ ነው የምትሰማኝ ማለት መቼ ነው የምትሰማኝ በቃ መቼ ነው ስናረጅ ነው ወስማ ስትቆርቡ ነው ለጓደኛ የሚከፈል መስዋዕትነት እንደዚህ ነው ምን ማለት እኔ ለምሳሌ መሳም ፈለኩኝ ገባ መሳም ፈለኩኝ ስለዚህ አንተ እንደዚህ ነው መስዋዕትነት የምትከፍልልኝ ተናገር ምን ይዘጋሃል ከልብሽ ነው ግን እያወራሽ ያለሽ እና ምን ቀልድ ነው ሃይሚ አምራለች እንዴ እስከ መቼ ነው እንደዚህ እየተፈራራ እውነት ነው እስከ መቼ እንዴ አልበዛም ምን ማለት ነው የሚል እግዚአብሔር ሳማት በቃ ምን ማለት ነው ይላል መቼ ተፈራራን ሳማት ገርጭጫት ብሎ ሳመኝ ያለ እንዴ ሁሉም ሰው የሚያደርግ እንዳታበራ እንዳታበራ እንሂድ ናቲ ጋር እንሂድ ቶሎ ብለን እየጠበቀኝ ነው እሺ እንሄዳለን ሳሚ አልሰምሽም በእግዚአብሔር ለምደውማት አይሚ በእናትሽ ማይሆን ነገር ነው ሳሚን ስለልሽ ምናምን አለ እንዴ ለምደው እኔ ብልሽ ታደርጊዋለሽ ሳሚን ብልሽ አላቅም እንደ ሁኔታው ይወሰናል ላላደርገውም እችላለሁ ግን ደግሞ ሁኔታው ይወስናል ዛሬ ከሷ ነው የመጣው ስለዚህ ሳማ እየኝ እስኪ የምን ሁኔታ እየኝ በደንብ የምን ሁኔታ እየኝ በደንብ እያያህ ታውራ የምን ሁኔታ ነው የሚገልጸው ለምደው ማትስመኝ ለምን እስምሻለሁ አይሚ ምንም ጥቅም የለውም እኮ እሺ ለቃለ ስትል ለቃላችን ስትል ላወራነው ነገር ስትል ነው ማትስመኝ ቃሌነት ተዳኗል እኔ አሁን አይሚ ከመሬት ተነስቶ ሳሚን ስላልሽ አንዳንዴ እኮ ቃልን ማጠፍ አለ መሳም አለብኝ አንዳንዴ ቃልን ማጠፍ አለ ለምን አጥፋለሁ እኔ እኮ እንድትስመኝ ስለፈለኩ አይሚ እኔና አንቺ እኮ ቢያንስ እየተሳሰብን የቆየነው የሆነ ማይሆን ነገሮች ስላላረግን ነው አይደለ እና ታዲያ እኮ አሁን ደግሞ ከማይሆን ነገር እናድርግ ይሄ ማይሆን ነገር ነው ወይ ወርቂ ሃይሚ በእናትሽ ድርቀት ምን ማለት ነው አንተ ፍቅረኛን መሳም ማይሆን ነገር ነው እንዴ እሺ እኔ ልሳምክ አልፈልግም እኔ ልሳምክ ምን ልዩነት አለው አንቺ ደግሞ ምን ሆነሽ እንዴ እና እንደዚህ አይነት ነገር እንዲህ ደግሞ ይደብራል እኔ ልሳምክ ሴት ልጅ ይደብራል እንደዛ አይባልም እኔ እኮ ልሳምክ ነው ያልኩት ሃይሚ እንደዛ አይባልም በእግዚአብሔር ለምንድን ነው የማይባለው አቃጥኝ እሺ በይኝ አይሆንም እኔ ምን አድርጌ አቃጥኝ አይሆንም እኔ አንተ ማስመኝ ከሆነ እኔ ልሳምክ እኮ ነው በቃ እሷ ትሳምሽ አንተ ማስማት ከሆነ እሷ ትሳም ጨሰ ልጅ ምን ያደርግልሻል
ምን ይሰራል? ወይኔ ሃይሚ እሱ አሳያለሁ ምን እንደሚሰራ። እኔና አንቺ መሀል ሌላ ጋፕ እንዳይፈጠር እንደዛ አይነት ነገር አታስቢ። ሁለተኛ በእናትሽ እኔም ይሄን ነው ያልኩት። የምሬን ነው። እንዴ ተፈራርተን ተከባብረን እንደቆየ ነው እንቆይ። እውነት ነው እኮ ምን ሳመክ እኮ ነው ያልኩት። በቃ እንደዚህ እንደተዋደዳችሁ እንድትቀጥሉ ይቅር ሃይሚ። እኔ ምንም ስሚ ምክር ስሚ ሃይሚሻ ዛሬ መሳም ፈለገች። ዛሬ ፈለኩኝ ሃይሚ በእግዚአብሔር እሺ እንዴና ከዛ እንትን ስጦታ አንተ ጉንጭህን ነው ምስል እግዚአብሔርን ስጦታ እንግዛና እግዚአብሔርን ጉንጭ ስጦታ እንግዛና ይቅርታ አረ ይቅርታ እሺ ጭራሽ ካሜራ ይዘሽ ነው እንደዚህ ሳውራ እንደዚህ ያወራው ካሜራ ይዘሽ ነው። እንግዲህ ውድ ቤተሰቦቼ ሳይስማት ተጠናቀቀ ማለት ነው። ያው እኔና አንቺ ስንጋባ ነው የምንሳሳመው አብረን የምናድረው ብሎ ቃል አስገብቷታል። ቃሌን ነው መጠብቀው፣ ቃሌን ነው ማከብረው፣ ስለዚህ አልስምሽም ግደኝ ብሏል። እንግዲህ እንዲህ አይነት ወንድ በዚህ ሰዓት አለ እንዴ? በጣም የሚገርም ነው። ለማንኛውም ሃይሚና ብሩክ ያው ይመቹኛል። በቅርቡ ከነሱ ጋር አንድ ቪዲዮ ጠብቁ። ጽጌን ጉድ እንደሰራዋት ሃይሚና ብሩክ ወይም ደግሞ ብሩክን ወይ ሃይሚን ብቻ የሆነን ሰው ፕራንክ ያበደ ፕራንክ ጠብቁ። ውድ ቤተሰቦቼ ለዛሬ አመጣውላችሁ ቪዲዮዎች እነዚህን ይመስሉ ነበር። በቀጣይ በሌላ ቪዲዮ እንገናኛለን። ቻው